ኢትዮጵያን ፖለቲካ የተቀላቀሉት መሬት ላራሹ እንቅስቃሴ በነበረበት ሀገሪቱ ዛም እሳት በተለኮሰበት የተማሪዎቹ እንቅስቃሴ በጣም በጋመበት ሰዎች በሚገደሉበት ሁኔታ ነው ኢትዮጵያን ፖለቲካ የተቀላቀሉት እንግዲህ መጽሐፉ ላይ እንደሚያወሳውና ከዛ ጀምሮ እስከ ዛሬ ድረስ እየታገሉ ነው። በኤርትራ በረሃም ነበሩ እንደዚሁ ትግል ላይ ነበሩ። በህይወቱ አጋጣሚ ሰው ገድለው ያውቃሉ አቶ አንዳርጋቸው? ያላቅም አጋጣሚ ነገር ሆኖ ነገር ግን እንደ ማንኛውም ለዚህ ነው ጥንቃቄ ማድረግ ያለብን ይላሉ። ሰው ገድለዋል ብለው ሰውን ኮንዴምን የሚያደርጉትን ሰዎች የሚያወግዙትን ሰዎች ማለት ነው። እድልና ሁኔታው አጋጥሞ ቢሆን ኖሮ በያፓ በነበርኩበት ድርጅት ውስጥ የነበረኝን የአይምሮ ቅላጼና ስነ ልቦና አውቀዋለሁ። ድርጅቴ አንድ ሰው አይደለም ከዛም በላይ ግደል ቢለኝ የመግደል አቅምና እምቅ የሆነ የመግደል ፖቴንሻል የነበረኝ ሰው ነኝ። በዛን ጊዜ የነበረ ይሄንን የማያደርግ በተለያየ ነገር ውስጥ ያልተቧደነ የድርጅት ሰው ነበር ብሎ ማሰብ አይቻልም ያለው። ለዚህ ነው አንዳንድ ጊዜ ሰዎች ስለገደሉን ብቻ እና እኛ ተገዳዮች በመሆናችን የተነሳ ገዳዮቻችን ከኛ የተለዩ አረመኔዎች እንደነበሩ አድርገን አናቅርብ። እኛም ራሳችን የመግደል እምቅ አቅማችን ያልገደልነው እንኳን በጣም ብዙ ነው። ምክንያቱም የመጣንበትን ማህበረሰብ የጭካኔ መሰረት አንዳችንን ካንዳችን ለይቶ የተለየ ብፁዕ ሊያደርገን የሚችል አይደለም። በጣም ሰፊ የሆነ የጭካኔ መሰረት ካለበት ማህበረሰብ ነው የሚወራው ነገር። ደግ ነው ሩሩ ነው። አዎ ኢትዮጵያ ሕዝብ ደግ ነው ሩሩ ነው፣ እንግዳ አክባሪ ነው። በሌላ በኩል ደግሞ ከህፃናት አያያዝ አንስቶ ሴቶች ላይ በእንስሳት ላይ ጠቅላላ ስናይ ያደግነው መቀጥቀጥ፣ መደብደብ፣ መጨከን በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። አንድጌ ያመሰግናለሁ እንደሆነው እዚህ ድረስ ለቃለ መጠይቅ ፈቃደኛ ሆነው ስለመጡ። ከዚህ ቀደም የዛሬ ዓመት አካባቢ በዋሽንግተን ተገናኝተን ነበር። ያኔ ገና ከስር መፈታቶ ስለነበረ ጠበቅ ያሉ ጥያቄዎችን ሳንጠይቆት እኔ እንደማስተውሰው ጠበቅ ያሉ ጥያቄዎች ነበሩ። በድጋሚ በጣም አድርጌ አመሰግኖታለሁ። እኔም አመሰግንሻለሁ። ከስር ከወጡ በኋላ ያደናገሩት ነገር ምን ነበረ? ምን ተሯውጦ ጠበቁት? ሰዎች ፊታቸው አድርገው ከሰው ጋር በጋራ የሚነሱት ፎቶግራፍ ሰልፊ የሚባለው ነገር ምንም እንደሆነ አላውቅም ነበርና ሰው ሁሉ ሰልፊ ሲል ሰማው ሰልፊ የምትባል ዝነኛ ሴት አለች ወይ ብዬ ነበር የጠየቅኩት። ያለው ማናት ሰው አልኳቸውና ሳቁብኝ። እና በአሁኑ ዘመን 4-5 ዓመት መታሰር በድሮ ዘመን 20 ዓመት እንደመታሰር ነው። እንደውም ከ20 ዓመትም ሊበልጥ ይችላል። ምክንያቱም ስትወጪ ብዙ ነገር ነው ተቀይሮ ዓለም የሚሄድበት ፍጥነት በጣም በከፍተኛ ደረጃ ስለሚቀየር እኔ በ4 ዓመት ፈጽሞ ስወጣ ብዙ ነገር ነው ያደናገረኝ። ቴክኖሎጂው የሄደበት ርቀት ብዙዎቹ ነገሮች ማላቃቸው ናቸው። ከ4 ዓመት በፊት ሆነ ያገኘኋቸውና የአሁኑ ዘመን ስርዓት እንደውም በእኔ ፕሮፖዛል የድሮ 20 ዓመት አሁን ሌላው ቢቀር ወደ 10 መቀነስ አለበት። ምክንያቱም አንድ ሰው 20 ዓመት በአሁኑ ዘመን 10 ስታወጪው ፈጽሞ ተመልሶ እዚህ ማህበረሰብ ውስጥ ፊት ማድረግ አይችልም የሚል ግምት ነው ያለኝ። ምናልባት ግን እርስዎ በግፍ በታሰሩበት ሁኔታ በተዘጋ በር ውስጥ ስለነበረ ምንም አይነት ዓለም ወዴት እየሄደ እንደሆነ ምንም እውቀቱ እንዳይኖሩት ቴሌቪዥንም ኤሌክትሮኒክስ ምንም መሳሪያዎችን ስላልነበረ ይሆን ወይ? እዚህ ግን በቴሌቪዥን ምናምን ማየትና ያው እንዳልሽው የለኝም ምንም ነገር። እሱ ደግሞ የበለጠ አጨልሞብኛል ዓለም ወዴት እየሄደ እንደነበረ እንዳላቅ። ቴሌቪዥን ቢኖራቸው ግን እነዚህ ዘመናዊ የሆኑትን የቴክኖሎጂ ግብአቶች እስር ቤት አይገቡም፣ ያለው አይጠቀምበትም፣ አይገለገልበትም እስረኛው እና በሚወጣበት ሰዓት ላይ ምንም አይነት ክህሎት የለውም ዘመናዊ ከሆነው ነገር ራሱን ወዲያውኑ የሚያገናኝበት
ስለዚህ ለሁሉም እስረኛ በተወሰነ ደረጃ ይሰራል። እንደኔ ደግሞ ሲዘጋብሽና ምንም ነገር እንዳትሰሚ እንዳታይ ሲደረግ ደግሞ የከፋ ይሆናል። መልካም። በዚሁ ከመጡት የእስሩን ጉዳይ እስቲ ወደ የእስር ጊዜዎት ላይ ወደ ነበረ አንድ ነገር መመለስ ፈለኩና ከየመን ነው እርስዎ የተያዙት? በኢህአዴግ ደህንነት ሰዎች ነው ተይዘው የመጡት ወደዚህ እና በዚህ ከመጡ በኋላ በእስር ቤት ውስጥ አንድ ቃለ መጠይቅ ማን እንደሆነ ማዳውቀው ሰው ቃለ መጠይቅ የሚመስል ነገር ሲያደርግ ነበረ ከእርስዎ ጋር እና እርስዎ በዛ ሰዓት ላይ የአመራሮቹን ሚስጥሮች የኮድ ስሞች ሳይቀሩ ሲናገሩ ነበር። ፈርተው ነበር እንዴ? ነው እነሱ ሁሉንም ነገር ኦሬዲ ከኔ ኮምፒውተር አውጥተው የሚያውቁት ነገር ነው። እጃቸው ያለ ነገር ነው። እሱንም እኔ የማላውቃቸውን ስሞች ራሳቸው በሪል ስማቸው እነሱ የሚጠይቁኝና ከሌና ታቆሙኝ ድርጅት ስሙን አውቃለሁ ነው ያላቀም ማን እንደሆነ ስላቸው የድርጅት አባላትን የማላውቀውን ስል ጭምር የሚያውቁበት ሁኔታ ነውና የሚናገሩትን ነገር ነው መልሼ የሚያውቁትን ነገር ነው መልሼ የተናገርኩት እና በሙሉ ከኔ እጅ ከወሰዱት ኮምፒውተር ከዛም በፊት በነበራቸው ይሄ የመቅጃ መሳሪያ የአብዛኛውን የድርጅት አመራር የኮድ ስም የሪል ስም እኔ የማላውቀው ሁሉ እነሱ የሚያውቁበት ሁኔታ ነው የነበረው። ስለዚህ ምንም አዲስ ነገር አልነበረም። ከነሱ ጋር በመነጋገርበት ሰዓት ላይ ይህንን አይነት ነገር ብትሰሙ ቆርጠው ለጥፈው ያመጧቸው ነገሮች ናቸው እና የማያውቁት ነገር አልነበረም። እንደውም አንዳንድ ያወቋቸው ነገሮች ሰዎችን ችግር ላይ ይጥላሉ ብዬ ያሰብኳቸው ነገሮች ነበሩ። ግን እነሱንም ተጠቅመው አንዳንዶቹን ውጭ ሀገር በቀላሉ ሊያገኟቸው የሚችሉ ሰዎችንም አደጋ ላይ ባለመውደቃቸውም ለምን እንደዛ እንደሆነም ሊገባኝ ያልቻለ ነገር ሁሉ ተፈጽሟል። ግን ብዙ ነገር ነው የሚያውቁት የነበረው። በሙሉ ኮምፒውተሩን ከነ ኤክስተርናል ድራይቭ ነው ይዤ የነበረው የዛን ጊዜ እና በምን ከፈቱት? በጣም ቀላል ነው። ይሻል እድሜ ለቻይና ገንዘብ መክፈል ነው። ነምበር ኦፍ የተለያዩ መሳሪያዎች አሉ። የሰውን ፓስወርድ ማለፍ ትችያለሽ፣ የፈለግሽውን ነገር መክፈት ትችያለሽ ያለው እንኳን እነሱ እኛም አንዳንድ ጊዜ የተዘጋና የተቆለፈ ኮምፒውተራችንን በቀላሉ መክፈት እንችላለን ያለው ፓስወርዱ ሲጠፋብን። መልካም። ከዚሁ ጋር ተያይዞ የመጨረሻ ጥያቄ የሚሆነው እንግዲህ ያንን ለመጠየቅ እንዳየሁት መጨረሻ ላይ ፈርተው ነበር ወይ ብዬ ጠይቄዎት ነበር እና መጨረሻ ላይ ደህና ነኝ፣ ምንም የሚያሳስብ ነገር የለም፣ እንደምታዩት ጥሩ ሁኔታ ላይ ነው ያለሁት ብለዋል። ነገር ግን ጥሩ ሁኔታ ላይ እንዳልነበሩ ይታወቃል። ሲወጡ አንደኛው ምልክት የሰውነቱ ሁኔታ መቀነስ፣ መጎሳቆል ነበረ። ለምንድን ነው ጥሩ ሁኔታ ላይ ነኝ ያሉት? እኔ እስከሚገባኝ ድረስ እስር ቤት ውስጥ እኔ ይዤ ከመጣሁት እምነትና ዓላማ ጋር ምን ያደርጋሉ ብዬ ከምጠብቀው ነገር ጋር ወዳድሬ ነው ያለው። እኔ እንኳን ኢትዮጵያ አይደለም እንግሊዝም ሀገር እኔን አይደለም ልጆችና ቤተሰቦችንም ፈንጂ ጨምረው ሊያፈነዱ የሚችሉ ሰዎች ናቸው ብዬ ነው የምገምተው። እኔ በነበርኩበት ሁኔታ ያጋጠመኝ ነገር ይሄንን ያህል የተጋነነ ነው ብዬ አላሰብኩም። ገፍሻል ያለው ኮርስ ስራት ነበረ። በዲሽንም እግርሽንም በሰንሰለት እና በካቴና ለወራት ያሰሩበት ጊዜ ነበረ። ከዛ በኋላ እነሱ ከተፈቱ በኋላ ልሻሉ ዝግ ቤት ውስጥ ነው እና እነሱ ያደርጋሉ ብዬ ከማስበው ነገር ሲወዳደር የነበርኩበት ሁኔታ ብዙ የሚያስገርመኝም የሚያስደንቀኝም አልነበረም። የመክሳቱ ጉዳይ በዋነኛነት በተለይ ሰፊ የሆነ የስፖርት እንቅስቃሴ ሳረግ ስለነበረ የምበላውንና የማደርገው እንቅስቃሴ ያለመጣጣም ነው ያመጣው ነገር እንጂ ከህመም ጋር ተያይዞ አይደለም ወይ ከምግብ ማነስ ጋር ተያይዞ አይደለም። አላውቅም ነበር። ኢንፋክት እኔ በዛ ደረጃ እየከሳሁ እንደነበረ በቀን 5 ሰዓት ምናምን የሚሆን ነው ስፖርት መስራት የነበረው። ሁሉንም አይነት ጠባብ ክፍልም ቢሆን ከመጀመሪያው ቀን ጀምሮ ስፖርት መስራቴን አላቆምኩም እና አንዱ ከሳሶ ከሞር እንደውም ጤነኛ ከመሆን ጋር የተያዘ እንጂ ጤና ከማጣት ጋር አልነበረም። ፍራቻን በተመለከተ የቅድም ያልሽውን ኢንተርቪው ለ7 ቀን ነው ያደረጉት ያለው። በዛ ሬኮርዳቸው ውስጥ በስነ ስርዓቱ የተቀመጠ ነገር አለ። በጽሁፍ የሰጠኋቸው ነገሮች አሉ። የነሱ ስርዓት ምን እንደሚመስል መጨረሻው ምን ሊሆን እንደሚችል ያንን በተመለከተ የጠየኳቸው ጥያቄም በጣም ግልጽ ነው። አሁንም ለመንግስት እየሰራ ያለው አንድ የደህንነት ኃላፊ ነው ዋናው ኢንተሮጌት አድራጊ የነበረው። ፊት ለፊት ነው የነገርኩት ያለው የመኖር ፍላጎት እንዲህ አይነት አበሳውን በሚያይ ሀገርና እንዲህ መከራ ተሸክሞ በሚኖር ህዝብ መሀል ህይወት የሚባል ነገር ትርጉም የለውም ያለው።
ይህን ከማየት መሞት ነው የሚሻለው። ስለዚህ የፍርድ ቤታችሁ የወሰነውን ውሳኔ በአስቸኳይ ተግባራዊ እንድታደርጉ ነው የምጠይቀው። እንደውም እዛ ቦታ ላይ ያልኳቸው በአንድ ወቅት እናንተ አገልግያለሁ እንደነለገሰ አስፋው ፍቱኝ አይደለም የምላቸው። ያንን ውለታ ቆጥራችሁ ይሄ ካንገሩ ፍርድ ቤታችሁ የወሰነውን የሞት ፍርድ በፍጥነት ተግባራዊ እንድታደርጉ ነው ይላል። ኢንተሮጌሽንም አይደለም ቆራርጠው አስቀምጠውታል ያለው የሚሰሩትን በደል፣ ግፍ፣ ዘረፋ፣ ሌብነት ሁሉንም ነገር በፊት ለፊት በጭቅጭቅ ነው መሄድ የነበረው። የ7 ቀን የፈጀ ኢንተርቪው ነው በግማሽ ሰዓት ቆርጠው ያቀረቡት ያለው። ለምንድን ነው አልገደሉት? ሜቢ መያዜን ዊትነስ ያደረጉ ሰዎች የመን ላይ ባይኖሩ ኖሮ የተወሰኑ ሰዎች በእማኝነት ይሄ ነገር እንደተከናወነ ማወቃቸው ፕሮባብሊ የኤርትራ መንግስትም ራሱ አምባሳደሩ እዛ ነበር ብሎኛል። የደህንነቱ ኃላፊ በኢትዮጵያ በኩል ያለው ማለት ነው። ሌሎችም ሰዎች አሉ ተሳፋሪዎች ለብቻ የተወሰድኩበትን ሁኔታ ያዩ እንደውም ኤርትራ እንደደረሱ ሪፖርት ሁሉ ያደረጉ አሉ። የኤርትራ አምባሳደርም ራሱ ለኤርትራ መንግስትም ሪፖርት አድርጓል። ደህንነቶችም አይተውታል። ስለዚህ እኔ መጥፋት የታዘበውና የተመለከተው እማኝ ባይኖርበት ኖሮ እርግጠኛ ነኝ እኔን ከመግደል የሚመለሱ አይመስለኝም ነበር። ግን አንድ ጊዜ ከታወቀ በኋላ ግን አስቸጋሪ ሆኖባቸዋል ብዬ ነው ማስበው። እንግዲህ ከዚህ ሁሉ ውጣ ውረድ በኋላ መጽሐፎትንም እንዳየሁት እድሜውን ግማሽ እንግዲህ በላይ ያሳለፉት በውጣ ውረዶች በከባድ ትግል ውስጥ ነው ያለፉትና ስለ ህይወት ምን ያስባሉ? በተለይ ደግሞ ከመኖር ጋር በተገናኘ እንደው ሌሎች የቅርብ ሰዎች ባጠገቡ ሲያልፉ ጓደኞቹ፣ የትግል አጋሮቹ ሲሄዱ የእርሶ በዚህ ሁሉ ሁኔታ ውስጥ መክረም ምን ትርጉም ይሰጣውታል? እኔ በዋነኛነት ይሄን የምመለከተው ጓደኞቻችን፣ ወንድሞቻችን፣ የምናውቃቸው ሰዎች በተለያየ መንገድ መስዋዕትነት እየከፈሉ ማለፋቸው ራሱ አንድ ትልቅ የሚያሳዝን ነገር አለው። ግን ይህን ሁኔታ ስመለከት የእነሱ ሞት አይደለም ሀዘኔን የሚያበረታው፣ ዛሬ ሀገራችን የሚገኝበት ሁኔታ ነው ሀዘኔን የሚያበረታው። ይልሻሉ ሁሉም የሀገሪቷ ህዝብ፣ የሀገሪቷ ወጣት ምሁር በራሱ መንገድ በተለያየ ድርጅቶችም ሆኖ ሀገር ይቀየራል ብሎ የከፈለው መስዋዕትነትና ዛሬ ሀገራችን የምትገኝበትን አጠቃላይ ሁኔታ ስትመለከችው ሀዘንሽ ይበረታል ያለው። አላማው ትልቅ ለነበረ ነገር ትግል ተደረገ። ዛሬ እንደምታየው በሚሊዮን የሚቆጠር ወጣት ወደፊት ተስፋው የጨለመ ነው። ስራ መያዝ የማይችልበት ነው። በከተማ በገጠር የሰዎች ኑሮ ውድነት አጥንታቸው ድረስ መኖር የማይችሉበት ደረጃ ላይ ነው። አብዮት ተብሎ የጀመርነው ነገር በየትኛውም መንገድ እድገት ያላሳየ ነገር ነው። መሳፍንቶቹን በትልቅ ካድሬዎች በወታደሮች ተክተን ገበሬውን ከግለሰብ ጭሰኝነት ወደ መንግስትና ካድሬ ጭሰኝነት ነው የቀየር ነው። በሳይንስ ብትዩ፣ በትምህርት ብትዩ፣ በቴክኖሎጂ ብትዩ፣ ፍትህ በማስከበር ብትዩ፣ ሰብአዊ መብትና ዴሞክራሲያዊ መብቶች ማስከበር በሁሉም መስኩ በማህበራዊ፣ በኢኮኖሚ፣ በፖለቲካ አንዲት ጋት መሳፍንቶቹ ከነበሩበት ዘመን በሚገባ የራቅንበት ሁኔታ የሌለበት ሁኔታ ነው ሀዘኔን የሚያበረታው። ጭራሽኑ በአንድነት ለሁሉም የሀገሪቷ ድሃ ህዝቦች፣ ለተበደሉ፣ ለታፈኑ፣ ለሚበዘበዙ ቆሞ የነበረ የሀገሪቷ ምሁርና ተማሪ ጭራሽኑ በዚህ ደረጃ በጋራ የሀገሩን ህዝብ ማየት ከማይችልበት እያንዳንዱ በጠባብ ጎጥ የታጠረ ከጎጡ ውጪ ሌላ ሰው ያለ የማይመስለው ሁኔታ ላይ ስታገኘ እና ኃይለፊዳ አይነት ሰዎች ገብቶሻል። አሁን ባለው ትንተና ኦሮሞ የምትያቸው ለተስፋይድ ደበሳይ እዚህ መጽሐፍ ይወስዳል። ትግሬ የምትያቸው የእነሱን የዘር ምንነት ሳይመለከት በስራቸው ተሰልፎ አገር ለመቀየር ዘር ሳይቆጥር መስዋዕትነት ሲከፍል የነበረ ትውልድ ዛሬ በሁሉም አቅጣጫ በጎጡ እየተከፋፈለ ታጥሩ ለዲሞክራሲ ማምጣት ብልጽግና ማምጣት ወደማይችልበት አቅጣጫ ከዛ አልፎ እንደውም ከዘመነ መሳፍንት በከፋ ሁኔታ ወደ ሌላ አደገኛ ሁኔታ ላይ ያመራ የሚችልበትን ሁኔታ ስትመለከቺ ምንድን ነው የፈየደው? የዛ ሁሉ ወጣት የዛ ሁሉ ምሁር መስዋዕትነት ምንድን ነው የኛ ስቃይ ያመጣው? መጨረሻችንስ ምንድን ነው? እኛ የተረፍነው ይህንን ለማየት ከሆነ አንዳንድ ጊዜ እንደጠየቅሽኝ
ይሄን ሳያዩ ያለፉት እድለኞች ናቸው እስከ ማለት ድረስ ነው የሚሄደው። ተስፋ ቆርጠዋል እንዴ? ሰው አመንሽለ እውነት መናገር የሚያስፈልግበት ነገር አለ። ሀገራችን አሁን ሁለት ነገሮች ተፋጠው ትልቅ በአንድ በኩል ተስፋ በሌላ በኩል ትልቅ ስጋት የተፋጠጡበት ሁኔታ ነው። በእንዲህ አይነቱ ሁኔታ ስጋት የሚያሰፋው ነገር እየበዛ ሲመጣ ተስፋሽ እየመነመነ የሚሄድበት ሁኔታ አለ። ዝም ብሎ ራሱን የሚያጭበረብር ሰው ካልሆነ በስተቀር ተጨባጭ የሆኑ ስጋት ውስጥ የሚጨምሩ ነገሮች ባሉበት ሁኔታ አይ አልሰጋሁም ምናምን ነገር በተስፋ ተሞልቻለሁ። እኔ ተጨባጭ የሆኑ ፋክቶችን ጭብጦችን ሚዛን ውስጥ አስገብቼ ነው ተስፋ መለከው። እኔ አማኝ አይደለሁም። ገብቶሻል? በጭፍኑ ከዚህ ነገር ምናምን ያወጣናል የሚል ነገር የለም። ስንሰራ የሚረዳን ነገር ሊኖር ይችላል የሚል እምነት አለ። ራሳችን ስንጥር ስንታገል ለመቀየር ስንሞክር፣ ነገር ግን ዝም ብሎ በእምነት ደረጃ ብቻ ይሄን ነገር ሊፈጽምልኝ ይችላል ካላለ ብዬ ማምን አይነት ሰው አይደለሁም። እኔ በዛ የተነሳ ጭፍን ተስፋ አይኖረኝም ያለው። ተስፋዬ ተጨባጭ ከሆኑ ነገሮች ጋር የተያዘ ነው። እነዚህ ተጨባጭ የሆኑ ነገሮች ተስፋን ነው የሚያሳዩት። በተወሰነ ደረጃ ተስፋ የሚያሳዩ ነገሮች አሉ። ነገር ግን ተስፋ የሚያጨልሙ ነገሮች እየበረከቱ የሚሄዱ ነው ይመስለኛል። እሺ ተመልሼ እንደገና መመለስ አይቀርም በዚህ በአገሪቱ ባለችበት ወቅታዊ ሁኔታና እርሶን በሚመለከት እንዲሁም ምን እየሰሩ እንዳለ እመለሳለሁ። ነገር ግን እንግዲህ ወዚህ የተማሪዎች እንቅስቃሴ ላይ ነው እርሶ የኢትዮጵያን ፖለቲካ የተቀላቀሉት። መሬት ላራሹ እንቅስቃሴ በነበረበት አገሪቱ ዛም እሳት በተለኮሰበት የተማሪዎቹ እንቅስቃሴ በጣም በጋመበት ሰዎች በሚገደሉበት ሁኔታ ነው ኢትዮጵያን ፖለቲካ የተቀላቀሉት እንግዲህ መጽሐፉ ላይ እንደሚያወሳውና ከዛ ጀምሮ እስከ ዛሬ ድረስ እየታገሉ ነው። በኤርትራ በረሃም ነበሩ፣ እንደዚሁ ትግል ላይ ነበሩ። በህይወቱ አጋጣሚ ሰው ገድለው ያውቃሉ አቶ አንዳርጋቸው? ገድዬ አላውቅም። አጋጣሚ ነገር ሆኖ ነገር ግን እንደ ማንኛውም ለዚህ ነው ጥንቃቄ ማድረግ ያለብን ይምላሉ። ሰው ገድለዋል ብለው ሰውን ኮንዴምን የሚያደርጉትን ሰዎች የሚያወግዙትን ሰዎች ማለት ነው። እድልና ሁኔታው አጋጥሞ ቢሆን ኖሮ በኢህአፓ በነበርኩበት ድርጅት ውስጥ የነበረኝን የአይምሮ ቅላጼና ስነ ልቦና አውቀዋለሁ። ድርጅቴ አንድ ሰው አይደለም ከዛም በላይ ግደል ቢለኝ የመግደል አቅምና እምቅ የሆነ የመግደል ፖቴንሻል የነበረኝ ሰው ነኝ። በዛን ጊዜ የነበረ ይሄንን የማያደርግ በተለያየ ነገር ውስጥ ያልተቧደነ የድርጅት ሰው ነበር ብሎ ማሰብ አይቻልም ያለው። ለዚህ ነው አንዳንድ ጊዜ ሰዎች ስለገደሉን ብቻ እና እኛ ተገዳዮች በመሆናችን የተነሳ ገዳዮቻችን ከኛ የተለዩ አረመኔዎች እንደነበሩ አድርገን አናቅርብ። እኛም ራሳችን የመግደል እምቅ አቅማችን ያልገደልነው እንኳን በጣም ብዙ ነው። ምክንያቱም የመጣንበትን ማህበረሰብ የጭካኔ መሰረት አንዳችንን ከአንዳችን ለይቶ የተለየ ብፁዕ ሊያደርገን የሚችል አይደለም። በጣም ሰፊ የሆነ የጭካኔ መሰረት ካለበት ማህበረሰብ ነው የሚወራው ነገር። ደግ ነው፣ ሩሩ ነው። አዎ ኢትዮጵያ ሕዝብ ደግ ነው፣ ሩሩ ነው፣ እንግዳ አክባሪ ነው። በሌላ በኩል ደግሞ ከህፃናት አያያዝ አንስቶ ሴቶች ላይ በእንስሳት ላይ ጠቅላላ ስናይ ያደግነው መቀጥቀጥ፣ መደብደብ፣ መጨከን። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። በግድያም ደረጃ ተናገርከኝ፣ ሰደብከኝ በሚል የአንድ ሰው ህይወት ለማጥፋት በየገጠሩ ይሄን አድርጎ ወደ ጫካ ለመግባት እነዚህ እንደውም እንደ ትልቅ ጀግኖች እያየ ያደገ ጭንቅላት ይዘን ያደግ ነው። የሰው ልጅ ህይወት ክቡርነት የሚባል ነገር በሐሳብ ደረጃ የኢትዮጵያ ምሁራን ሐሳብ ባልነበረበት ሰዓት ላይ የተገባ ፖለቲካ ነው። የሰው ልጅ የዓላማ ማስፈጸሚያ የዓላማ ግብ መሆኑ ቀርቶ ማስፈጸሚያ ሰዎች እንደ ቅጠል እየረገፉም ቢሆን አንድ ቦታ ማድረስ ተገቢ ነው በሚል መንገድ ለሰው ልጆች ህይወት ክቡርነት ቦታ ያልሰጠ
አብዮት ውስጥ የገባ ነው። ስለዚህ በታሪክ አጋጣሚ በህይወቱ አጋጣሚ ቃታስበው ሰው ገድለው አላቅም። እዛ ቦታ ነበር የሚል ካለ ግን የለም፣ እውነት ነው ነገርሽ። ጥያቄ ብቻ ነው። እንግዲህ ወደ ከስር እንደተፈቱ ወደ ቢቢሲ ሄደው ነበረ። በዛ ላይ ቀርበው ጠያቂዋ ሰው 20 ሰዎች ገድላቸዋል ብላ ስተቀርብ አይ በጭራሽ ቃታስበን አናውቅም አሉ። ያው ከእርሶ ጋር በግል ለማገናኘት አይደለም፣ ከዚሁ ጥያቄ ጋር ከቅድሙ ጥያቄ ጋር የሚገናኝ አይደለም፣ በሌላ ጥያቄ ነው ያለው፣ ከቅድሙ ጥያቄ ጋር እንዳያመሳስሉብኝ። ስለዚህ እሱን ተናገሩ። ሰው የአርበኞች ግንቦት 7 ቃታስቦ አያውቅም ብለው ተናገሩ። ከዛ በሌላም ደግሞ በህዝብ ውይይት አሜሪካ ነገር ይመስለኛል አይ አርበኞች ግንቦት 7 ገድሎ ያውቃል፣ ነገር ግን እዛ ቦታ ላይ መናገር ስላልፈለኩ ነው ብለዋል። አልፎ አልፎ ይዋሻሉ እንዴ? ነው የሆነው ነገር ምንድነው? ግንቦት 7ን እንደ ድርጅት በመናቆምበት ሰዓት ላይ ሁለገብ የሆነ ትግል ስልት ይከተላል ስንል አመጽንም ጠመጃንም ጨምሮ ማንኛቸውንም የሚል ነገር ነው። በዛ ሰዓት ላይ የተወያየንበትና የደረስንበት መደምደሚያ አሁን በዓለም ላይ ባለው የምዕራብ አገሮች የሽብርተኝነት ኮንሰርን በአመጽ ትግል የሚሄድ ድርጅት በተለይ ደግሞ በዋነኛነት ድርጅቱ መሪዎቹም የድርጅቱ መስመም የተመሰረተበትን ቦታ በምዕራብ አገሮች ሆነው በአመጽ መልኩ የሚያካሄደውን እንቅስቃሴ በተግባር መተርጎም በምንጀምርበት ሰዓት ላይ ይህን ነገር አድርገናል ብለን የባለቤትነት ኃላፊነት የማንወስድበት መሆኑን ተስማምተን ነው በሄድ ነው። ምክንያቱም በዛ መንገድ እያደረጉ በምዕራብ ሀገር ካለው የሽብርተኝነት ስሜት ጋር ተያይዞ መቀጠል የማይቻልበት ድርጅቱን መዋቅሮች ሊዘጓቸው የሚችሉ የድርጅቶችን የፋይናንስ የባንክ አካውንቶች መዝጋት የሚችሉበትን ሁኔታ ይፈጥራል የሚል ስጋት ስለነበረ አመራሩ እንዳመራር የተስማማበት ነገር ቢኖር ምንም ነገር በድርጅቱ ቢፈጸም ከአመጽ ጋር የተያዘ በእንግሊዝኛ plausible deniability እኛ ያደረግነው እንዳልሆነ አድርጎ የማስቀመጥ ስምምነት ነው የነበረው። ስወጣ ጊዜም አልነበረኝም። የተደረጉትን ነገሮች አንዳንዶቹን ትንሽ ሰምቻለሁ። ነገር ግን በዛው መርህ ነው ለቢቢሲ ጋዜጠኛ መልስ የሰጠሁት ነኝ። ስለዚህ ግን ያሉት እኮ እዛ ቦታ ላይ ቪዲዮውን እንዳየሁት እዛ መናገር ስላልፈለኩ ነው። አዎ እኮ ምልሽ የተወሰነ ደረጃ ቃሉ ግን በዛ ላይ ተወሰደ። በአደባባይ ወጥቶ ይሄን አድርግ ያለው ይያለ ይናገር ነበር ወይ? አይ ይናገር እንደነበረ ድርጅቱ በማላቅበት ሰዓት ነው እንትን ያደረገችው። በኋላ እንደውም ስመለከት ከቢቢሲ ጋር አመን ያደረጓቸው ወደ ኋላ ተመልሼ ኢንተርቪው ላይ ስመለከት እንዲህ አይነቱን ነገር ብዙም ሳያሳስባቸው ኢንተርቪው ሁሉ የሰጡበት ሁኔታ እንደነበር አይቻለሁ። ለኔ ግን ብሪፍ ያደረገኝ ስላልነበረ በድሮ የድርጅቱ መርህ ነው መልስ ለመስጠት የሞከርኩት። መልካም፣ ወደ ኤርትራ እንሂድ። እንግዲህ ለኤርትራ ጥሩ ወዳጅ እንደሆኑ እርስዎ ይታወቃል። ወዳጅነት አሉት ከኤርትራ ጋር። የኢትዮጵያና የኤርትራን እርቅ እኔው እንግዲህ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የተደረጉ መደራደሮችና በህዝብ ለህዝብ አገራዊ እርቅ እንደወረደ ይታወቃል። በሁለቱ ሀገሮች ላይ ያው ሰላሙም በጥሩ ሁኔታ እንዳለም ይታሰባል። ነገር ግን ዶክተር አብይ አህመድ የተለያዩ ሽማግሌዎችን በተለይ ከመካከለኛው ምስራቅ ያሉ አመራሮችን፣ ንጉሶችን ሁሉ ወደ ፕሬዝዳንት ኢሳያስ ልከው እንደነበረ ደርሶኛል። ነገር ግን በሽምግልና የተሳካሉት እርስዎ ኖት። ምን አድርገው አሸማገሉ ሁለቱን ሀገር? እንደ ጥያቄ በተደጋጋሚ ይነሳል። እርስዎም በተደጋጋሚ ያልፉታል። የግድ መናገር ግን አለቦት። ይሄን ጉዳይ በተደጋጋሚ ሲያልፉት አይቻለሁ። ስለዚህ ካልተወሻሸን በስተቀር ሚናዎትን እንዲነግሩ ይፈልጋሉ። ሚና አልነበሩት። በመሰረቱ አንድ ነገር መረዳት ያለብን በኤርትራና በኢትዮጵያ ሕዝብ መካከል መሰረታዊ የሆኑ ችግሮች ያልነበሩም ያሉት ህዝቡ እኮ አይደለም። አዎ ስልጣን ላይ የተካረረ ነገር ስለነበረ ስለዚህ እኮ ነው አሁን እየመጣሁልሽ ያለሁት ወደሱ ነው። በዚህ የተነሳም እኛ ኤርትራ ውስጥ በነበርንበት ሰዓት ላይ ያየነው ነገር ቢኖር ከራሱ ከአመራሩ አንስቶ ጠቅላላም ህዝቡም የሁሉ ጦርነት ተካሂዶ ለዚህ ህዝብ ያለውን በጎ አመለካከት ነው እኛ መረዳት የቻልነው። ለኢትዮጵያ ህዝብ ያለውን በጎ አመለካከት ነው እና ይሄንን አይነት አመለካከት በተለያዩ ጊዜዎች
የኤርትራና የኢትዮጵያን ህዝብ የቋሚ ጥቅም የቋሚ ወዳጅነት መርህ ላይ የተመሰረተ ግንኙነት ሊኖራቸው ይገባል የሚል ነገር የምንናገርበት ሁኔታ ውስጥ ነው ጨምሮ ነው የነበረው። በዚህ የተነሳ በኤርትራ ውስጥ ያለው መንግስት በእኛ ላይ ከፍተኛ የሆነ አመኔታ እንዲኖረው ያደረገ ግንኙነት ነው የፈጠርነው። ታክቲካል የሆነ ከነሱ ትንሽ ጥቅም ለማግኘት ድጋፍ ለማግኘት ብቻ ሲባል ሳይሆን የነዚህ ሁለት አገሮችና ህዝቦች ጥብቅ የሆነ ግንኙነት ትልቅ ትርጉም ያለው ነው የሚል እምነት ይዘን መንቀሳቀሳችን የሰጠን ቅርበት አለ። በዛ ቅርበት ላይ ተመስርቶ ይሄ አሁን ያልሽውን አይነት ሁኔታ በተፈጠረበት ሰዓት ላይ ምንም ረቂቅ የሆነ ነገር አይደለም የተሰራው። ለመነጋገር እንደሚፈልጉ ብቻ እና በዛ ጉዳይ ላይ ብሪጅ መፍጠር ብቻ ነው። ከቱም ኦሬዲ የመገናኘትና በጋራ የመስራት ጥብቅ ግንኙነት መመስረት ሰላሙን ማምጣት እነሱም በኩል ያለ ፍላጎት ስለነበረ ነው። ያንን ፍላጎት እንዳይሳካ አድርገው የነበሩት ኃይሎች ወያኔዎች ናቸው። እነሱ በመሐከል ከተወገዱ በኋላ በኤርትራ መንግስት በኩል እዚህ ካለው መንግስት ጋር ለመነጋገር ችግር ያለበት አይደለም። እርሶ ኢሳያስ ፕሬዚዳንት ኢሳያስ አሸማጋይ የነበሩትን ሰዎች ወይም ሊያሸማግሉ ፈልገው የነበሩትን የመካከለኛ ምስራቅ ታላላቅ ሰዎችን አላመኑም ነበር። እርሶን ደግሞ እንደሰማሁት ለማሸማገል ሲሄዱ ጠቅላይ ሚኒስትር ዶክተር አብይን ከስር ከተፈቱ በኋላ ካገኙ በኋላ ከኤርትራ ጋር መታረቅ ፍላጎት እንዳላቸው ነገሩት። ጠቅላይ ሚኒስትሩ ሞክራለሁ አሉ። ከዛ በኋላ ሲሄዱ እንዴት ነው ያመንከው ይሄን ጉዳይ ብለው ጠይቀው ነበር ፕሬዝዳንቱ። እርሶ ደግሞ አንድ ሚስጥር አውጥተው ነበር። ሊነግሩኝ ካልፈለጉ ወደዚህ ማምጣት አልፈልግም። ፕሬዝዳንቱም አልጠልም ሲምፕል የሆነ ቅድም እንዳልኩት ነው። መጀመሪያ መሰረታዊ የሆነው የመታረቅና በጋር ፍላጎቱ ያለበት ነገር ፕሬዝዳንቱ የኢሳያስ የኤርትራ ፕሬዝዳንት የሚታወቁበት በጠንካራ አቋማቸው ነው አይደለ? ልጨርስልሽ። አይ ሊያመልጡ አይደለም ልጨርስልሽ። እኔ የፈራሁት ነገር ምን መሰለሽ ያለው የኔን ሚና ይህንን ታሪካዊ የሆነ ክንውን የኔ ሚና ገዝፎ ዝቅ እንዳያደርገው ነው። መሰረታዊ የሆኑት ነገሮች እየተሟሉ የነበረበት ሁኔታ ነው። ቀድሞ ለምሳሌ ያክል እንደሰማሁት ያለው ከ70 በላይ መልእክተኛ ተልኳል ያለው አቶ ኃይለማርያም ደሳለኝ በነበሩበት ሰዓት ላይ መለስ በነበረበት ሰዓት ላይ ግን አገሪቷ ውስጥ ጠቅላላ የነበሩት የበላይነት የነበረው የወያኔ ስርዓት ጋራ እና እነሱ እየፈጠሩት ያለው የነበረው ነገር ከኤርትራ ጋር ተያይዞ በአመኔታ የተመሰረተ እንዲህ አይነት ሰላምና እርቅ ይወርዳል የሚል እምነት ያልነበረበት ሁኔታ ስለነበር እነዚህ ሁሉ መልእክተኞች የተመለሱበት ሁኔታ ተፈጥሯል ያለው። አሁን በደንብ ተከታይ አሁን ሁኔታዎች ተቀየሩ በኢትዮጵያ። እነዚህ ሁኔታዎች በሚቀየሩበት ሰዓት ላይ መልእክተኛ ብትልኪ እነሱ የላኩበትን ሰዓት አላቅም። መጨረሻ ገደማ ጠቅላይ ሚኒስትር አብይ ስልጣን ላይ ከወጡ በኋላ ምን ያህል ሰዎች ተልከዋል ወደዛ የሚለውን አላቅም ያለው። ግን የመጀመሪያ እንቅፋት የነበረው ነገር ከተወገደ በኋላ ሌሎች መልእክተኞች ቢላኩ ሊሳካ የማይችልበት ምክንያት አይታየኝም ያለው። የተገጣጠመ ነገር የወቅት ጉዳይ ነው የሆነ ያለው። አሁን ልክ እንዳልሽው እኔም እንደዚህ አይነት ነገር ለመነጋገር ፈቃደኛነታቸውን ለነሱ ለማድረስ ቀላል ነገር ነው። እንዳልሽውም ከኢሳያስ ጋር አልተነጋገርኩም ያለው። የኢሳያስ የፖለቲካ አድቫይዘር ከሆነው ሰው ጋር ነው የተነጋገርኩት ያለው። በተለያየ ጊዜ እንደዚህ የተላከባቸው መሆኑንም አውቃለሁ ያለው። አሁን እንዳልሽውም ጥያቄ ጠይቀውኛል ያለው። በተወሰነ ደረጃ ኮንፊደንስ የሚሰጥ ነገር ነው። ሪሊ ካን ዊ ዱ ቢዝነስ ዊዝ ዚስ ጋይ ከዚህ ሰው ጋራ ስራ መስራት የሚቻል ይመስላል ወይ የሚል ጥያቄ ነው። እኔ ዶክተር አብይን ረጅም ጊዜ አላቆም ያለው 1 ሰዓት ተኩል ገደማ ይሆን የተወያየሁት ያለው። በተለያዩ ጉዳዮች ላይ ተወያይቻለሁና ጠቅላላ መንፈሱን ማንነቱን ሊሰራ የሚፈልጋቸውን ነገሮች ለመረዳት ኦፍ ኮርስ አጭር ጊዜ ሊሆን ይችላል ያለው። ግን ኮንፊደንስ ነው የሰጠኝ። ሄጄ አዎ ማድረግ ይቻላል ያለው። የተነጋገርናቸውንም አንዳንድ ጉዳዮች እነዚህን አይነት ጉዳዮች ኮንፊደንስ የሚሰጡ ናቸው በሚል ለነሱ ተጨማሪ እምነት እንዲኖራቸው በሚያደርግ ደረጃ የሰጠሁትና ያቀረብኩት ነገር
ይሄንን ነገር እነሱ ወስደውት በምን መንገድ ተጠቀሙበት? ይሄ መረጃ ሆኖ ይሄ ምክንያት ሆኖ እንጀምራሉ ወይስ የተቀየረው ሁኔታ ገፋፋቸውና መንገድ ብቻ ነበር የሚፈለገው? ያንን መንገድ ማመቻቸት ከተቻለ መቀጠል የቻሉበት ሁኔታ ውስጥ ገቡ። እንዳይጋነን ነው ይሄንን በማድረግ የተጫወትኩት ሚና አለ። ግን ትልቅ ችግር ሆኖ እባካችሁ ታረቁ ምናምን በሚል ይሄ ሌሎቹ የሚያደርጉትን አይነት ጥረት የጠየቀ ነገር አይደለም። ዘይ ወር ሬዲ፣ እነሱ ዝግጁ ነበሩ። ምንም ኤፈርት አልጠየቀም ያለው ምንም ጥረት አልጠየቀም። ይሄንን ተነጋግረን ስንጨርስ 1 ሰዓት ነው 2 ሰዓትም አይፈጅም ያለው። ከዛ በኋላ ቆይተው ምናምን ነገር ወደዚህ የሚያገናኛቸው ሰንሰለት አልነበረም ሁለቱን አካላት። ስለዚህ ወደዚህ መምጣት እንፈልጋለን፣ የሰላሙን ነገር መጀመር እንፈልጋለን የሚሉ መልእክታቸውን ማስተላለፊያ መስመሩ እኔ ብቻ ነኝ የነበርኩት። ስለዚህ እንዲህ አይነት ሀሳብ አቅርበዋል የሚለውን በማስተላለፍ ሁለቱ ቀጥታ የሚገናኙበትን ሁኔታ በመፍጠር የኤርትራ መልእክተኞች ኢትዮጵያ የገቡበት ሁኔታ ተፈጠረ። ግን መጋነን የለበትም። ትህትናዎትን አደንቃለሁ በጣም። ይሄን ህዝብ ለህዝብ ግንኙነቱን በእኔ ብቻ እንደተፈታ አድርገሽ አታቅርቢ ያሉበትን ትህትና በጣም አደንቃለሁ አቶ አንዳርጋቸው። ይገባኛልም ለምን እንዳልፈለጉ ይሄንን እኔ ነኝ ያደረኩት ምናምን የሚለውን መናገር እንዳልፈለጉ ከባህሪው አንጻርም ነው። ውሸትም ነው። አዎ የተመቻቸው ሁኔታ ነው ይሄን ሁኔታ ያመቻቸው የፈጠረው። እርሶም ፈጥረዋል። በእኔ በኩል ያለኝን ግንዛቤና መረጃ በዚህ ደረጃ ሊታመኑ ይችላሉ ለሚል ምክንያቱም ጥያቄ ስለቀረበና ምናቸው ካን ዊ ዱ ቢዝነስ ዊዝ ዲስ ጋይስ ለሚለው ሌላዎችን አላውቅም ያለው። ግን እንደ ዶክተር አብይ ሪሊ ሀገር እንዲቀየር ሀገር ይከዱ አስመስለው ሌሎቹ ናቸው። ይሄ ምን ተለመደ ሀገር የፌስቡክ እና የዩቲዩብ ፖለቲካ አንድ ነገር ስትናገር ፌስቡክ ላይ ምንም የለም። አሁን የተለመደ ነው። አሁን እናንቺ የምናደርጋቸውን ውይይቶች በማስታወቂያ ደረጃ ሲወጣ ይሄ ሁሉ ሰዓት ካደረግነው ውይይት አንዱን የህዝብ ስሜት ይቀሰቅሳል ይኮረኩራል የምትለዋን አንድ አረፍተ ነገር ለጥፈሽ እንደምታወጪ አውቃለሁ። በዛ መንገድ ነው የሚሄድ ያለው የሀገሩ ፖለቲካ። ስለዚህ በዛ መንገድ የቀረበ ነገር የለም። ያደረገውም ነገር የለም። አገሩን በሚመለከት አገሩ እንዲቀየር በህዝብ ላይ የሚሰራ በደልና ግፍ እንዲቆም ያደረጋቸው ነገሮች አሉ። መልካም እንግዲህ ሁለቱ ሀገሮች ወደ እርቅ መጡ። ሞት የሌለበት ጦርነት የነበረበት ጉዳይ ነበር። የሁለቱ ሀገሮች ጉዳይ በጣም የሚያስፈራ አሳሳቢ፣ መቼ ለይለት የማይታወቅ ሞት የለበትም፣ ተኩስ የለበትም፣ ግን ደግሞ በጣም ሰቅጣጭ ሁኔታ የነበረበት ቤተሰብ ግማሹ እዚህ ቀርቶ ግማሹ እዚያ የሄደበት ሁኔታ ነበረ። በእርቅ ተደመደመ። በጣም አስደናቂም ነበረ። ነገር ግን እንደ ሀገር ምንድነው የፈየደው? መቼም ሁለቱ ሀገሮች በውድም ሆነ በግድም ሆነ በፍላጎትም ሆነ ተለያይተው ኤርትራም ሉዓላዊ ሀገር ናት፣ ኢትዮጵያም እንደዛው። እንግዲህ ሰዎች ሲታረቁም ሆነ ሲጣሉ፣ አገሮች ሲታረቁም ሆነ ሲጣሉ ለሀገር ፋይዳ ነው። ባሩድ የሚያጨሱትም ወይም ሰላሙንም እጅ ላይ ተያይዘው የሚሄዱትም ለአገር ጥቅም ነውና ምንድነው እንደ ሀገር ከህዝብ ለህዝብ ግንኙነቱ ውጪ እንደ ሀገር የተጠቀምነው ከኤርትራ ጋር በነበረው እርቅ? ወል ቅድም እንዳነሳሽው ነው። ሰላም አይሉት ጦርነት አይሉት ኖ ፒስ ኖ ዎር አይነት ሲቹዌሽን ውስጥ አገሪቱ ሁለቱም ሀገሮች ተፋጠው የተቀመጡበት ሁኔታ በመቆሙ የተነሳ ጀስት የሚፈጠር ከሰላም ጋር የሚያያዝ ሰላም የፈጠረው ድባብ አለ። አንዱ እሱ ነው። ሁለተኛ በዛ በድንበር ላይ በዛ ደረጃ በተከማቸ ሰራዊት አስቀምጦ መቀለብና ማብላት በኮስት ደረጃ በአንድ ድሃ በሆኑ አገሮች ላይ የሚያመጣው ከፍተኛ ጉዳት አለ። እሱን አስቀርቷል ያለው። በተወሰነ ደረጃ የተጀመሩ ግንኙነቶች አሉ። መጀመሪያ ተጀምሮ የነበረው በድንበር በኩል ያለው የሰው የዕቃ የምናምን ነገር የቆመበት ሁኔታ ቢፈጠርም በአይሮፕላን ደረጃ ሰዎች ከአንዱ ሀገር ወደ አንዱ ሀገር የሚንቀሳቀሱበት ሁኔታ ፈጥሯል ያለው። ኢትዮጵያውያን ወደ ኤርትራ ሄደው መጎብኘት የሚችሉበትን ሁኔታ ፈጥሯል ያለው። ኤርትራውያንም በተለይ በውጭ ያሉት ዲያስፖራ ያሉ ኤርትራውያን በብዛት ጉዟቸውን በኢትዮጵያ ኤርላይንስ በኩል አድርገው ወደ በሌላ ኤርላይንስ አይሄዱም። ኢንፋክት እንዳለ እንደውም ኢትዮጵያ ኤርላይንስ ከፍተኛ ጥቅም ያገኘበት የኤርትራ ዲያስፖራ ወደ ኤርትራ የሚሄድበትን የጉዞ መስመር አመቻችቷል። ኦፍ ኮርስ ትልልቆቹ
ሰፊ የሆነ ኢኮኖሚ የማህበራዊ እንቅስቃሴ ከወደብ አጠቃቀም ጋር ተያይዞ ሊገኝ የሚችል የነበረውን የሁለቱም ሀገር ማግኘት የሚችሉትን ጥቅሞች የመሳሰል ነገር ላይ ፕሮግሬስ የለም። አንዱ ትልቁ የዚህ አይነት ስፋት ያለው በፍጥነት ማደግ የሚገባው በሁሉ መስኩ በኢኮኖሚም በማህበራዊ ጉዳይም ያለውን መቀላቀል እየጎተተ ያለው የኛ ሀገር የውስጥ ፖለቲካ ነው ብዬ ነው ማስበው ያለው። እኛ በሚገባ ከራሳችን ጋር የታረቅን ማህበረሰብ አልሆንም። በተለያየ ቦታ ውጥረት የሰፈነበት ነው። ለምሳሌ ያክል ብትወስጂ ለዚህ ነገር እንቅፋት ይፈጥራል ብዬ ከማስበው ነገር ለምሳሌ ያክል አሁን ራሱን የቻለ እስከ ጥርሱ የታጠቀ ከኤርትራ ጋር ድንበር ያለው የትግራይ ክልል በፈለገ ሰዓት ላይ ድንበሮቹ ማላላት ብትጀምሪ ለኤርትራ ሴኩሪቲ አደገኛ የሆነ ነገር ማድረግ የሚችልበት ማዕከላዊ መንግስት ይህን መቆጣጠር ይችላል አይችልም የሚል ጥያቄ የሚያስነሳበት ነው። ድንበሮች በተከፈቱበት ሰዓት ላይ ምን ኤርትራ ሆኜ ሄጄ ባየሁበት እና ከሰማሁት የደረስኩበትም በጣም ከፍተኛ የሆነ ፈጽሞ የዛን አገር ገበያ ሊያናጋ የሚችል የሸቀጥ ጉዞ ከትግራይ ወደ ኤርትራ የተደረገበት ወደ አስመራ የገባበት ነው እና አንዳንዱ ነገር ተገዝቶ ለማትረፍ በተደረገበት መልኩ ሳይሆን ተሰርቆ ማራገፊያ የተፈለገበት ሁኔታ እንዳለ ህዝቡ እስከሚጠረጥር ድረስ ኤርትራ ህዝብ ነው። ብረት፣ መጠጦች፣ የተለያዩ ቁሳቁሶች የዛሬ 30 እና 40 ዓመት ኤርትራ ውስጥ ሲሸጡ በነበረበት ዋጋ እስከ መሸጥ የተደረሰ ታዲያ ያው ድንበሮች ሲከፈቱ ያው ለንግድ ልውጣን እንዲባል ፍትሃዊ የሆነ እኮ ተመጣጣኝነት ያለው በስነ ስርዓቱ ገዝተሽ ልታተርፊ የምትሸጪበት ንግድና ጠቅላላ የአንድን ሀገር ኢኮኖሚ ሊያናጋ የሚችል ሰብስበሽ ሰርቀሽ ያጠራቀምሽውን ነገር ወስደሽ እዛ ሀገር ላይ በማራገፊያ መልኩ ስትፈጥሪ የምትፈጪው ኢኮኖሚ ችግር አለ። የታየው የዚህ አይነት ነገር ነው። የተመጣጠነ ዋጋ ያለው ነገር ሳይሆን ጠቅላላ ማርኬቱን ገበያውን እዛ ሀገር የሚሰራና የሚሸጥ ነጋዴን ጠቅላላ ከጥቅም ውጭ ሊያደርግ የሚችል የእቃ አቅርቦት ነው የታየው ያለው እና ይሄም የሚያናጋ ነገር አለው። ቅድም ያልኩሽ የሴኩሪቲ ጉዳይ ነው። ሁለተኛ እንደ ሀገር ሶሊድ ሳትሆኚ አንቺ እንደ ሀገር ጠንካራ ሳትሆኚ እንደ ሀገር የተረጋጋች ሳትሆኚ የትኛውም ሀገር ነገ ምን ልትሆኚ ትችያለሽ እያለ ካንቺ ጋራ የረጅም ጊዜ ኢንቨስትመንት የረጅም ጊዜ ግንኙነት ለማድረግ ያመነታበት ሁኔታ ውስጥ ነው። በኤርትራውያን በኩል ችግር ያለ አይመስለኝም ያለው። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ችግሩ ያለው የኛ ፖለቲካ በሚገባ መረጋጋት አለመቻሉ የተጠበቀውንና የታሰበውን ያህል ሰፊና ጥብቅ የሆነ ግንኙነት በፍጥነት ማድረግ ያልተቻለበትን ሁኔታ ፈጥሯል የሚል እምነት ነው ያለኝ። መልካም። ለመንግስት ፍኖተ ካርታ ሰጥታችኋል? ያልሰጠንም ሰጥተናል አሉ ነው። እኔ በተለያየ ጊዜ ለተለያዩ ከድሮም ጀምሮ እንኳን አሁን አይደለም ያለው የማስባቸውን ነገሮች በጽሁፍ አስቀምጣለሁ። አክሰስ ላለኝ ሰዎች እሰጣለሁ። በዛ አይነት መንገድ ይሻሉ ከመጀመሪያ ቀን ጀምሮ የተነጋገርናቸው የፈጠርናቸው ግንኙነቶች ያሉ ቅድም ላልሻቸው ከኤርትራም ጋር የሆኑ ሚንስ መንገዱ አለ። በእኛ በኩል እንደ ድርጅት ያሰብነውንና ያዘጋጀነው በዋነኛነት ያዘጋጀሁት እኔ ስለሆንኩም በእኛ በኩል ነገሮች እንዲህ ነው የምናየው። የእኛን ፍኖተ ካርታ የሀገር ፍኖተ ካርታ እንደለም ይሁን ብለን አይደለም። እኛ የምንሰራበት መንገድ ድርጅቱ እንደ ድርጅት ከምንድን ነው ተነስቶ የት ነው መሄድ የሚፈልገው እንዴት አድርጎ ሀገሩን ያየዋል ብሎ የሚያስቀምጠው 3 ቦታ አይደለም፣ ሚስጥርም አይደለም። 3 ቦታ 3 ምዕራፍ ያለው ፍኖተ ካርታ ነው። መጀመሪያ ቅድሚያ መስጠት ያለብን ለሰላምና መረጋጋት ለህግ የበላይነት ነው። ሁሉም የፖለቲካ ድርጅቶች ተሰባስበው መረባረብ ያለባቸው እዚህ ላይ ነው። ቀጥሎ ባለው ምዕራፍ እነዚህ መልክ ከያዙ በኋላ ወደ ዲሞክራሲያዊ ምርጫ የሚወስዱንን ተቋማት የመገንባትና ለዲሞክራሲ የሚሆን ባህል መገንባት ነው። ሶስተኛው ዋና ነገሮች ናቸው። ሶስተኛው ምዕራፍ ምርጫ ፍኖተ ካርታ ያዘው ፍኖተ ካርታ የተባለው የያዘው ዋና ነገሮች 3 ምዕራፎች። ሶስተኛው ደግሞ ምርጫ በሁሉም አካባቢ ያለው ህዝብ ፍትሃዊና ገለልተኛና ነፃ በሆነ መንገድ ተካሂዷል ብሎ የሚያምንበትን ምርጫ
ማድረግ ነው። እነዚህን ሶስት ነገሮች በየምዕራፉ የከፈለ ነገር መስራት ይኖርብናል። እኛ ለሱ መታገል ይኖርብናል። ለሁሉም የፖለቲካ ድርጅቶች ይሄንን የኛን ፍኖተ ካርታ እንዲያውቁት ማድረግ አለብን። ተመሳሳይነት ያለው መናበብ እንዲኖር። ስለዚህ ለተለያዩ የፖለቲካ ድርጅቶችም ለሚመለከታቸውና ለምናውቃቸው እንዴት እንደምናየው እንደላክሉ ሁሉ ባለኝ አክሰስ እንደ አይነት የኛን ፍኖተ ካርታ ለዶክተር አብይ ልኬለታለሁ። እንደ ግለሰብ ነው እንደ ድርጅት ነው? እንደ ግለሰብ ነው፣ ድርጅት አይደለም። እንደ ድርጅት አይደለም። እንደ ግለሰብ ከሆነ እንግዲህ እርስዎ አንድ ግለሰብ ኖት፣ በህዝብም አልተመረጡም። በህዝብ የተመረጡ ሰውም አይደሉም፣ ወደፊት የመጡም ሰው አይደሉም። በግለሰብ ደረጃ ፍኖተ ካርታ ማዘጋጀት ይቻላል? አክቲቪስትም ተነስቶ እንደፈለገው ፍኖተ ካርታ ይሄ ነው መንግስት በዚህ ቢሄድ ያዘልቃል ያዋጣል ማለት ይችላል ወይ? ሌላም የፖለቲካ ፓርቲም እንደዚሁ ይሄ የመንግስትን ሁኔታ ጥንካሬ አቋሙን አጥንቱንስ ድረስ አይፈታተነውም ወይ? መንግስት ራሱ በራሱ የሚወጣበት ይውጣ እንጂ ለምን ፍኖተ ካርታ ማንም ሰው እየሳለ ይሰጠዋል? ነው አንደኛ ነገር ነገርኩሻለሁ እኮ ይሄ የኛ እንደ ኦርጋናይዜሽን እንደ ድርጅት አርበኞች ግንቦት 7 ምንድነው መሆን ያለበት የኛ ፍኖተ ካርታ? አንዱም ይሄ ጥያቄ የተነሳበት ሁኔታ ምንድነው? ዝም ብላችሁ ነው የገባችሁት የሚል ጥያቄ በተነሳበት መድረክ ላይ ነው። ዝም ብለን አይደለም እኛ የገባ ነው። መጀመሪያ የሀገሪቷን ሁኔታ ከ60 ገጾች በላይ ባለው መንገድ ተንትን ይሄ ለውጥ ምን አይነት ለውጥ ሊሆን ይችላል? ከተሻለ ሊቀለበስ ይችላል፣ ዝም ብሎ ጠጋግኖ መሄድ ይሆናል፣ ስር ነቀል ለውጥ ላይ መጣ ይችላል፣ ያለው ምን አደጋዎች ያሉበት የሚለው ትንተና አስቀምጠናል። እንደሌላው ድርጅት ብሎ ሻንጣችንን አንጠልጥለን አይደለም የገባ ነው። ከዛ ተነስተን ደግሞ እንደ ድርጅት ስንገባ ምንድነው የምንሰራው፣ ምን ለማድረግ ነው፣ ምን ለመፈየድ ነው ለሚለው ደግሞ የራሳችን ሮድ ማፕ አዘጋጅተናል። ይሄን ሮድ ማፕ በተመለከተ ደግሞ ለራሳችን ያዘጋጀነውን ሮድ ማፕ ለተለያዩ አካላት ሳይቀር የኛ አመለካከት ይሄን ይመስላል ብለን እንደ ግብአት እንዲጠቀሙበትም እንዲያዩትም እስከ መላክ ድረስ ደርሰናል። ስራችንን በሚገባው ሆምወርካችንን እየሰራን የመጣን ነው ለሚል ጥያቄ የተሰጠ መልስ ነው። ይሄ ማለት አይደለም ፐብሊኩ ጠቅላላ ደጋፊ ሳይሆን ጠቅላላ ፐብሊክ ስብሰባ ነው። እና ይሄንን ያልኩበትን መድረክ ነው። አሁን ይሄ መንግስት የራሱ ፍኖተ ካርታ የለውም የሚል ነገር አይደለም ያስቀምጠው። የኛን እይታ እኛ እንደ ድርጅት ምን ልናስብ ነው ከዚህ መንግስት ጋራ በተወሰነ ደረጃ ሁሉም የፖለቲካ ድርጅቶች ሰላማዊና ህጋዊ በሆነ መንገድ እንታገላለን ብለው እስከገቡ ድረስ በመድረክ ላይ ቁጭ ብለውም በጋራ የሚነጋገሩበት የሚወያዩበትን ነገር እያቀረቡ ነው ያለው። በሰነድ መልኩ ብትልኪውም የሚያመጣው ነገር የለም። ያንን ወስዶ ምን ያደርገዋል? ይጠቅመዋል፣ ይበጀኛል ያለው ነገር ከውስጡ ካለ ሊወስድ ይችላል። እነሱ ብቻ ሳይሆን ሌላም ድርጅት ማድረግ ይችላል። የኛ ፍኖተ ካርታ የራሳችን አለ፣ ብዙ ውስጥ የተካተቱት ሀሳቦች እዛው ውስጥም አሉ። ስለዚህ ይሄንን ጉዳይ አንፈልገውም ሊል ይችላል። በዛ አይነት መንገድ የሚመጣ መልስም አቶ አንዳርጋቸው ይቅርታ አድርጉልኝ የጨረስኩ ነው። ነገር ግን እንግዲህ ህገ መንግስቱ እስከ ዛሬ ድረስ የሚወቀስበት ይጥፋልን እንዳናየው የሚባለው ህገ መንግስቱ እኛ የተወያየንበት አይደለም። የጥቂት ሰዎች ምሁራኖች ብቻ እንደልባቸው ያረቀቁት ነው እንጂ በህዝብ ደረጃ ወርዶ እንዲደረግ የሚል ነገር ያልተደረገበት ነው እስከ ዛሬ ድረስ ህገ መንግስቱ ላይ ቅሬታ ሲነሳ የሚነሳው። ይህም ፍኖተ ካርታ ከተሰራና ከተሳለ ግልጸኛ የሆነ ድብቅ ያልሆነ ሰዎች በሙሉ ወጥተው የሚወያዩበት የሚተማመኑበት ሌሎች የፖለቲካ ፓርቲዎችም የተስማሙበት ነው እንጂ እርስዎ ሰርተው በዚህ መንገድ ብትሄድ ነው የሚያዋጣ ብለው የሚልኩለት ነው ወይ ለመንግስት? ምን መሰለሽ እኮ በጣም ቀላል እኮ ነው። ዛሬም አሁን የዚህን ሀገሪቷን ሁኔታ ጠቅላላ አሁን የማያቸውን ነገሮች በሙሉ በደንበኛ በስነ ስርዓቱ በ20 በ30 ገጽ ጽፌ ለሚመለከታቸው የመንግስት አካላት ልበት ነው ይችላል ያለው። ማንም አይከለክለኝም ያለው አክሰስ እስካለኝ ድረስ። ምክንያቱም ይጠቅማል እንጂ የሚጎዳ ነገር የለውም ያለው። በዛ መንፈስ ነው የምትሰራ ያለው። አክሰስ ከሌለሽ እንደውም ጉዳት ነው የሚኖር ያለው። ከዚህ ውጪ እኮ ሌሎች አማካሪዎች አሉ። በስነ ስርዓቱ አገሪቷ ወዴት እንድትሄድ በምን መንገድ ትንቀሳቀስ በምን መንገድ ትራመድ የሚለውን ነገር በስነ ስርዓቱ ቁጭ ብለው በተለያዩ መስኮች
ጠቅላይ ሚኒስትሩን የሚያማክሩ ሀገር ውስጥ ያሉ ከሀገር ውጭ ያምሹር የመጡ የተለያዩ አማካሪዎች አሉ። አንቺ በምትልኪው ነገር ዲክቴት የሚደረግና እንደ ህገ መንግስት አድርገሽ የምታቀርቢው እዚህ አንድ ኦርጋናይዜሽን የሚያየው ነገር ነው። ለመንግስት ጠቀመ ወይ? መንግስትስ ምን ወሰደ? ከእርሶ ፍኖተ ካርታ የሚድንበት ነገር ካጋጠመው የወሰደውና ያደረገው ነገር አለ ወይስ ምንም አልሰራም? እኔ እንደማየው ከሆነ ተመሳሳይነት የነበረው አመለካከት ያለ ነው ይመስለኝ። አሁንም እየተሄደበት ያለው ነገር ስንመለከት ፓርቲዎች ተሰባስበው በተረጋጋ ሁኔታ ምንድነው የምትዩ የስነ ምግባር ደንብ ፈርመው በህዝብ ፊት አድርገውት ቢያጠፉ መንግስትም ይሁን ፖለቲካ ድርጅቶች የሚጠየቁበት ሁኔታ የፈጠረ አይነት ስምምነት ላይ መድረስ ምናምን አለበት የሚል ከህዝብ ጀርባ ሳይሆን በህዝብ ፊት መሆን አለበት የሚል እንደዚህ አይነት ነገሮች የተቀመጠበት ፍኖተ ካርታ ነው። ይሄንን ሌሎችም ድርጅቶች ይሄንን ፍኖተ ካርታ ያላዩትም ስብሰባው ላይ ፕሮፖዝ ያደረጉት ነገር ነው። መንግስትም እንዲህ አይነቱን ነገር ኦሬዲ ያሰበበት ነገር ነው። ከዛ ውስጥ ምን ነገር ተወስዷል ብትይ የተደረገ ያሉ ነገሮች በሙሉ ፓርቲዎቹ በውይይታቸው ያነሷቸው ነገር አሁን እኮ ገልጬልሻለሁ። ምዕራፍ 1 ሰላምና መረጋጋት፣ የህግ የበላይነት ይኖር። ይሄንን አሁን ትልቅ በስልጣን ላይ ያሉ ሰዎች ወይ የተለያዩ ፖለቲካ ድርጅቶች የማያስቡት ጉዳይ ረቂቅ የሆነ እነሱን አቅጣጫ ሊያሳጥፍ የሚችል ነገር ነው። የምዕራፍ 1 ነገር ይሄ ነው። የምዕራፍ 2 ነገር ቅድም ያልኩሽ ነው። ሰላም መረጋጋት ከተፈጠረ በኋላ ለምርጫ የሚሆኑትን ተቋማት የመገንባትን ጉዳይ ምርጫ ቦርድ ነጻ የማድረግ ሚዲያዎችን ነጻ የማድረግ ሌሎችን ተቋማት በዚህ ደረጃ አድርጎ ለምርጫ የሚሆን ደግሞ በተቃዋሚዎች መካከል ሰላማዊና የሰለጠነ የውይይት ባህል እንዲዳበር አድርጎ ለምርጫው የሚዘግ ሶስተኛው ምዕራፍ ላይ ከቁሳቁሶች ጋራ ከአቅርቦት ጋራ ከምዝገባ ጋራ በኋላ ጭቅጭቅ ሊያስነሱ ከሚችሉ ጉዳዮች ጋራ እነዚህ ነገሮች ስላልተሟሉ የመራጭ ስም በደንብ አልተመዘገበም፣ የመምረጫ ካርድ አልደረሰንም እንዳይባል ከሎጂስቲክ ጋር የተያያዘውን ከሚዲያ አክሰስ ጋር የተያያዘውን እኛ እድል ሳይሰጠን ቀረን ምናምን የሚለው ነገር መልክ የሚይዙበት ሶስተኛ ምዕራፍ ላይ አድርጎ ወደ ምርጫ የሚሄድበትን ሁኔታ ነው እኛ በዚህ ሀገር ላይ አሁን ተራ በተራ ሊካሄዱ ይገባል ብለን የምናስባቸው የሚል ፍኖተ ካርታ ነው። ይሄ ፍኖተ ካርታ አንድ ተራ ሰው ሀገሪቷን ቁጭ ብሎ የሚመለከት ሰው ድምልሻለው የተወሰነ የመጻፍና የመመርመር አቅም ያለው ሰው ሊያደርገው የሚችል እንኳን ከፍተኛ የፖለቲካ ብቃት ያላቸው የኛ እይታ ምንድነው? በቃልም ቢሆን የምናገረው ይሄንን ነው። በቃል ምንድነው የምታስቡት ብትይ ቢለኝ ዶክተር አብይ እኛ የምናስበው በዚህ መንገድ መሄድ ይቻላል። ያንን በጽሁፍ መስጠትና በቃል መናገር ልዩነት የለውም። በዚህ ደረጃ ማየት ትልቅ ሰነድ ሚስጥራዊ የሆነ ሰነድ ህገ መንግስት የሚሆን ሰነድ አይደለም። ግራ ትንሽ የገባኝ ይሄ የመንግስት ነገር በግለሰቦች የሚዘወር ከሆነ ችግር አይሆንም ወይ? ግለሰቦች ይሄ ነው ፍኖተ ካርታ ብለው እየሳሉ የሚሰጡ ከሆነ አክቲቪስቶችም ተነስተው ይሄ ፍኖተ ካርታ ነው ወይ በዚህ ነው ታዲያ ሰው ጠቅላይ ሚኒስትር ለመሆን ለምን ይወዳደራል? ታዲያ ፍኖተ ካርታ ኮድ መጣለት ኮድ በደንብ ማወቅ ያለብሻለሁ። ያደግ የሚባል ድርጅት ይማራል ዶክተር አብይ ከተለያዩ የፖለቲካ ድርጅቶች ሰዎች ጋር በየጊዜው ይገናኛል። የተለያዩ የፖለቲካ ድርጅቶች የሚያምኑበትን ነገር ይነግሩታል። ድርጅቱ ያስቀመጠው ከየት ተነስተን የት እንሄዳለን የሚል የራሱ መስመር አለው። እነዛን ነገሮች ከተለያየ ቦታ የሚሰሙት በግብአትነት ከመጠቀም አልፎ ዝብሎ ምናምን ነገር የሆነ ሰው ጽፎ ስለሰጠ ወይ ስለተናገረ በዚህ መንገድ ዲክቴትድ ሆኖ የሚሄድ እንደዚህ ዝም ብሎ ወገብ የሌለው የሚል መጠመጥ አይነት ድርጅትና መሪ አድርገሽ የምታቀርቢ ከሆነ አንቺ ነሽ ምሳሳ